ቆይ ግን እኔ የምልህ እርግብ ግን በአንተ ልጅ ላይና በቤተሰቦች እንደዚህ ያደረገችው ለምንድን ነው? እሷ ምን ታደርግ ብለሽ? እንዴት አንዲት የተረገመች አክስት ነበረቻት። ስለዚህ መረጃው ምን እንደሆነ እንድትነግሪኝ እፈልጋለሁ። እሺ እነግርሻለሁ፣ ግን በጣም እያስፈራራሽኝ ስለሆነ ተቀምጠሽ ብናወራ ደስ ይለኛል። ሰምተሽ ነው የመጣሽው? ሰው አይደለሽ? አንቺም እኮ ተሳስተሽ ነው። የኔ እንኳን እንደዚህ በቀላሉ የሚታለፍ አይነት ስህተት አይደለም። አንዳንድ ጊዜ ብትጠጣ ምን ችግር አለው? አንዬ ሱስ የሚባል ነገር ምን ያህል እንደምጠላ እያወቅሽ። እሱን አውቃለሁ፣ ግን ደግሞ አንዳንዴ ፉት ማለት ባህላችን ነው። ገሜስ ሞክራል ነበር እና አሁን እኮ የተምቹ ስልክ ይሰራል ነው የሚሉኝ። ብቻ አንቺን ነፃ የሚያወጣ መረጃ አለኝ ነው የምትለው? ምን አይነት መረጃ? እሱን እንኳን አልነገረችኝም። ምን አውቅላታለሁ ማየ? ብቻዋን ማውራት ልብስ ማውለቅ እኮ ነው የቀራት። ምናሴ እየቀለድክ ነው እንዴ? ብቻ አንቺን ነፃ የሚያወጣ መረጃ አለኝ ነው የምትለው? ምን አይነት መረጃ? እሱን እንኳን አልነገረችኝም። ማለት አንቺ ነፃ ለማውጣት ከሆነ የመጣችው ለምን አልነገረችሽም? እኔ ነፃ ለማውጣት ብቻ ሳይሆን ራሷንም ነፃ ለማውጣት ነው የመጣችው። የማ የተምቹ ነው? አቦይ አባቴ ድረሱልኝ። የምርሽን ነው? አዎ የምሬን ነው። ሀና ከማለት በላይ ማላዘን አለ? ይኸውልህ ተምቹ። አረ ጭራሽ ታስረዳኝ ነው? ተምቹ እስኪ አንድ ጊዜ እንኳን ስማኝ እሺ። ምን ወይዘሮ ሜላትን ነፃ ወጣሻለሁ አንቺም ነፃ ውጪኝ በማለት ጠይቃታለች። ያላትን መረጃም እንደምትሰጣት እሷ ግን ከዚህ ስትወጣ ይዛት እንድትወጣ ነው ፍላጎቷ። አቶ ኖላዊ አባባ እንግዲህ ለሰው ሩህሩህና ደግ የሆኑ ናቸው። ታዲያ በመንገድ ላይም ፋኖስን ስታለቅስ አግኝተዋት በዛ የተነሳ ተዋውቀው አሁን ላይ ጥሩ ጓደኛ ሆነዋል። ቻምቹና አሴም እንግዲህ በተደበቁበት ሆነው አቶ ኖላዊን አባባን እየተመለከቷቸው ነበር። ድንብላል በበኩሏ በፍቅር ተይዛ በቻምቹን እያሰበች እየተከዘች ነው ያለችው። ታዲያ አወይ አባቴ ድምፁን አሰማኝም እያለች ነው። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ ኖላዊ ክፍል 128 ደርሷል። ታዲያ ምን ተፈጠረ የሚለውን አብረን እናየዋለን። አባባ የሀና አባት ፋኖስን መንገድ ላይ አግኝተዋት ታዲያ ሰው ሲቀርበኝ ተመልሶ ይርቀኛል፣ እኔስ በሰው የተረገምኩ ነኝ፣ ብቻሽን ኑሪ ተብዬ የተፈጠርኩ ነኝ በማለት ፈጣሪዋን እያመረረችና ያለቀሰች ሳለ ነበር ያገኛት። ታዲያ እሳቸውም እንደዚህ አይባልም፣ ፈጣሪ የሆነ ነገር ሊሰጠን ነው፣ የሆነ ነገሩን የሚያረቅልን በማለት አበረታተዋት። አሁን ላይ ደግሞ ጓደኛ ሆነው እርግብንም ሊጠይቋት ሄደው ነበረ። ታዲያ እርግብንም ሲጠይቋት የሀና አባት ሲያዋት ይደነግጣሉ። አንቺ ደግሞ እዚህ ምን ትሰሪያለሽ በማለትም ጠይቀዋት ነበረ። ታዲያ ፋኖስም የማታውቀው ታሪክ ቆይ ታሪኩ ረጅም ነው በማለት እርግብም አልነገረቻትም ነበረ። እሷም ታዲያ ምን አድርገሻቸው ነው? እንዴት ነው ወንጀለኛ ሆነሽ እዚህ ገባ መግባት ሲያንስ የደበቅሽኝ ብዙ ነገር አለ በማለት ነበረ የጠየቀቻት። ታዲያ ታሪኩ ረጅም ነው ይቅርታ ሳልነግርሽ ስለቀረው በማለት እርግብም ትመልስላታለች። አባባ ታዲያ ስለ እርግም ሆነ ስለ ሀና ያለውን ነገር ዝርዝር አድርገው ነግረዋታል። እሳቸውም ያለውን ነገር ከነገሯት በኋላ እርግብም ብትሆን በአክስቷ እንደምትመራ አክስቷ እዚህ ውስጥ እንደከተተቻት ነው የነገሯት ለፋኖስ። ታዲያ አሁን ገና ሰው አገኘሁ በማለት ፋኖስም እያመሰገነች ትገኛለች አባባ ኖላዊ። ታዲያ በዛ ምክንያት ነበረ እርግብንም ላሳይህ ብላ ይዛ ወደ እስር ቤት ሄደችው። እዛ ታዲያ ሲያዋት እሳቸውም ምን ልትሰሪ መጣሽ በማለት ሲጠይቋት እሷም ደግሞ የሀና አባት ሆኖ ስታይ በድንጋጤ ነበር ክች ብላ የቀረችው። እርግብ ስታይ ክች ብላ ደነጋግጣ ቆማ እንዴት ደግሞ የት ነው የተዋወቅሻችሁ? የት ነው የምታውቂያቸው? በማለት ፋኖስንም ጠይቃ ነበረ። ታዲያ አንቺ ደግሞ ምን ልታረጊ ነው ብለውም አቶ ኖላዊ የሀና አባት ሲጠይቋት ተፖሊሶች መሸሽ ሰለቸኝ፣ ስለዚህ ነፃ ብወጣ ይሻለኛል ብዬ ነው እኔው ራሴ መጥቼ እጄን የሰጠሁት በማለት ነግራቸዋለች። ያለውን ነገር ስለነገረቻቸው አሁን ተዛም ከፋኖስ ጋር ተያይዘው ከዛም ወጥተዋል። ወይ ጉድ ብለው አባባም ታዲያ ገዳይና ገዳይ ተገናኝታችኋላ፣ ወይዘሮ ሜላት ስትፈልግሽ ነበር እና አሁን ደግሞ አብራችሁ ታስራችኋል፣
የሰራሹ ስራ እኮ በጣም ከባድ ነው በማለት እሳቸውም ተናግረዋት ነበር የሄዱት። አባባም ታዲያ ሁሉንም ነገር ፋኖስ ተከትላ ካልነገርከኝ ዛሬ እኔ ፈነዳ ይሆናል በማለት አንቺ ደግሞ ለወሬ ሞትኩ ልትይ ነው ወይ? በወሬ እንዴት ሰው ይሞታል? በማለት ነበረ። ታዲያ መጀመሪያውንም ስለ ሀና ታሪክ ስለነገሯት አሁን ደግሞ የእርግብን ታሪክ ነግረዋታል። ታዲያ እርግብ እዚህ ቦታ ላይ እዛ የገባችው አክስቷ ክፉ ስለነበረችና አክስቷ በቀደደችላት ቦይ ነው እሷ የምትነዳው በማለት ነግረዋታል። ታዲያ እሷ ብታስገባትም እሷ ካልፈለገች ከዚህ ውስጥ መግባት አትችልም፣ ጥላ መውጣት ትችላለች በማለት ፋኖስ ትመልሳለች። የዋህ ስለሆነች እሷም እውነት አድርገው ነው የገባችው፣ ልጅቷ የዋህ ብጤናት በማለትም ነበር ያስረዷት። የሀናን ታሪክ ሰርቃ እዛ ቤት የገባችው በማለትም የነገሯት። እድሌ ነው እንደዚ አይነት ሰው አይውጣልሽ ተብዬ በማለም ምርር ብላ ታዲያ እሷም ስትማረር እንደገና አባብለው አብረው ጓደኝነታቸውን አብረው ምሳ እስከ መብላት ድረስም ደርሰዋል። እርግብ ደግሞ ለወይዘሮ ሜላት እውነቱ ፍርጥ አድርጋ ተናግራለች። እዚህ የመጣሁበት ምክንያት አንቺን ለማናገር ነው፣ አንቺን ለማግኘት ነው በነጻነት በማለት ስትነግራት እንዴት ማለትም ስትል ወይዘሮ ሜላት አንቺን ነጻ የማያወጣ መረጃ አለኝ፣ ነገር ግን አንቺ ከዚህ ስትወጪ እኔንም ይዘሽኝ ትወጫለሽ ስትላት ነበረ። እኔ ራሴ መውጫ አጥቼ ለዚህ በጠባብ ቤት የምኖረው መውጫ ባገኝ ኖሮ ራሴን አላወጣም ወይ? የኔና አንቺ ወንጀል ደግሞ አንድ አይነት አይደለም በማለትም ስትነግራት ወይዘሮ ሜላት እኔ እኮ መረጃ አለኝ፣ እንነጋገርና አንቺም ነጻ አውጭኝ እኔም ነጻ ላውጣሽ በማለት ነበረ። ታዲያ ቢሮ ድረስ አስጠርታት ፖሊሶቹ ውጭ ወጥተው እንዲጠብቁ አስደርጋ እኔና አንቺ ብዙ የምንነጋገረው ነገር አለ በማለት ነበረ። እናም አንቺም ነጻ አውጭኝ እኔም ነጻ ላውጣሽ፣ በዚህ መንገድ እንረዳዳ በማለት ሁሉንም ነገር ለወይዘሮ ሜላት ነግራት ነበረ። ወይዘሮ ሜላት ግን በመጠራጠር ፈቃደኛ አልሆነችም። እኔ አንቺንም ማወጣሽ ወንጀልሽ ምን እንደሆነ አውቄ ነው ስትላትም እናንተ ቤት ስለመጣሁና የሀናን ቦታ ስለያዝኩ ነው፣ እናንተ ፈቃደኛ ሆናችሁ ክሱን ካነሳችሁልኝ እኔ ነጻ ወጣለሁኝ፣ አንቺን ደግሞ ነጻ የሚያወጣ መረጃ አለኝ በማለት ስትነግራት መረጃው ምንድን ነው በማለትም ጠይቃት ነበር። መረጃውን ለጊዜው አሁን አልነግርሽም፣ ግን ደግሞ ከዚህ ተወጣሽ እኔንም ታወጭኛለሽ በማለት ተደራድራታለች። ታዲያ እርግብ የዋህነት እንጂ ሌላ መንገድ አጥቼ ነው እዚህ ድረስ እጄን የሰጠውበት ምክንያት ተፖሊሶችን መደበቅ፣ ሁለተኛ ነገር ደግሞ አንቺን በነጻነት አግኝቼ ማውራት ፈልጌ ነው በማለት ነበር የነገረቻት። እርግብም ታዲያ እኔም ጊዜ ሰጥቼሻለሁኝ በማለት ጊዜ ሰጥታታለች። ነገር ግን ወይዘሮ ሜላት ነጻ ልታወጣት ትችላለች እርግብን፣ ምክንያቱም የሀናን ታሪክ ቀምታ ነው፣ እሷ ናት ዋናው ተከሳሽ። ወይዘሮ ሜላትና ሀና ካልከሰሷት በስተቀር ነጻ ትወጣለች እርግብ። ስለዚህም ይህን እድል እንድትጠቀም ነበር እሷም ነጻነቷን ለማግኘት ወደ እስር ቤት እጇን የሰጠችው። ወይዘሮ ሜላት ግን በዚህ በጠባብ ቤት እኔ ራሴ ማውጫ ባጌ ኖሮ እወጣለሁ፣ ግን ደግሞ ያንቺን ነገር አላውቅም በማለት ነበር የደመደመችው። ግን ደግሞ እኔ ሜላት ነኝ፣ እኔ ራሴን ማውጣት አያቅተኝም፣ ይቆያል እንጂ ነገ እውነታው ይወጣል። ስለዚህ አንቺን በምን አምንሻለሁኝ? አጭበርብረሽ አይደለም ወይ ቤቴ ድረስ የመጣሽው? በማለትም ተፈለግሽ ኖሮ እኔን ነጻ አለምንም ድርድር ታወጪ ነበረ በማለትም ነግራታለች። ነገር ግን እውነታው እርግብ መጀመሪያውንም ራሱ እውነቱን ተናግራ ወይዘሮ ሜላትን ነጻ ብታወጣት ወይዘሮ ሜላት እዛ አትተዋትም፣ ክስም አትመሰርትባትም ነበረ። ነገር ግን መረጃው ሜሮን ጓደኛዋ ጋ ነው። ሜሮን ጓደኛዋ ደግሞ ያ የወይዘሮ ባዩሽ የገደለው ሰውዬ ካገኛት አይለቃትም፣ መረጃውን ሊያጠፋባት ይችላል። በአንድ በኩል ግን ምንም ቢሆን መረጃው ሊያጠራጥር ይችላል። እርግብ በእጇ ላይ የለም፣ ሜሮን ጋ ነው ያለው። ታዲያ ሜሮንም ብትሆን ገንዘብ ፈላጊ ናት። አለ ገንዘብ እስካሁን ድረስ የሆነ ነገር ፈልጋ እንጂ ወይዘሮ ሜላትን ነጻ ብታወጣት ኖሮ ወዲያውን ሄዳ ነበር መረጃውን የምትሰጠው። ነገር ግን ሜሮንም ብትሆን
ገንዘብ ትፈልጋለች። ምክንያቱም ስራ ስለሌላት ስራ እንድትፈልግላት ወይም የሆነ ነገር መደራደሪያ አድርጋ መረጃውን ለመስጠት ፈልጋ እንጂ እስካሁን ድረስ መረጃውን ደብቃ ትቀመጥም ነበረ። ወይዘሮ ሜላት ለሜሮን ብዙ ነገር አድርጋላታለች ከዚህ በፊት። እሱን ደግሞ ራሷ እያስታወሰች ነበር ሜሮን። ታዲያ ይህንን ወስዳ ነፃ ማውጣት ቀላል ነበር ለሷ። ነገር ግን የሆነ ነገር ባትፈልግ እስካሁን ዝም ብላ ትቀመጥም ነበር። ነገር ግን ደግሞ በአንድ በኩል ምናልባትም የወይዘሮ ባይሽ የገደለው ሰውዬ አስፈራርቷትም ሊሆን ይችላል እስካሁን መረጃውን ወደ ፖሊስ ያላቀረበችው። ታዲያ እርግብም ምንም ቢሆን እሷ ጋር መረጃው እስከሌለ ድረስ ከሜሮን ጋር ስለሆነ ስልክ ላይ ያየችው መረጃ የላትም። አለ ትበል እንጂ ባይኗ አይታ ምስክርነቱን ልትሰጥ ትችላለች። ስለዚህ በዛ አማካኝነት ወይዘሮ ሜላት ነፃ ልትወጣ ትችላለች። በአንድ በኩል ቸምቹና አሴ በመንገድ ላይ ያንኑ የህይወታቸውን እየኖሩ ነው ያሉት፣ ሲጋራቸውን እያጨሱ። ነገር ግን አሴ አሁንም ቢሆን ሀና ፍቅር ተይዟል። ታዲያ ቸምቹ ደግሞ በቃ ሀና እርሳት፣ እኛንም አትፈልገንም እያለ እሱም ወይዘሮ ሜላት ታዲያ እርግብን እኔ በራሴ መንገድ አላጣም፣ አንቺ ግን እዚሁ እስር ቤት ትበሰብሻለሽ ብላታለች ለእርግብ። ግን ነገር ግን የወይዘሮ ሜላት የመውጫ በር ምንም የሚታወቅ ነገር የለም። ምክንያቱም ወንጀለኛ እስካሁን ድረስ እሷ ናት። ፖሊሶቹም ጫፍ ሊያገኙ አልቻሉም። ሜሮንም ብትሆን ሄዳ መረጃውን እስካሁን ድረስ ልሰጣቸው አልቻለችም። በሌላ በኩል ደግሞ ምናሴን ስለ እርግብ ነግራት ወይዘሮ ሜላት ለምናሴ ነግራው ነበርና ግን ደግሞ ለማንም እንደማይናገር ማስጠንቀቂያ ሰጥተዋለች እና ቃልም አስገብታው ነበረ። አሁን ላይ ታዲያ ለሰላምዬም ቢሆን ሊነግራት አልቻለም። እኔ ልነግርሽ አልችልም ቃል ገብቻለሁ በማለትም ነበረ። ሰላም ታዲያ ይሄን ነገር ጫፍ ይዛ በጣም እየተናደደችና ወንድሟንም እያበሳጨች ነው ያለች። በቤት ውስጥም ቢሆን ታዲያ ማንንም ሊያናግር አልፈለገም። በክፍሉ ገብቶ ለብቻ ሆኖ የተቀመጠው እናቴ መቼ ነው የምትወጪው እያለም እያሰላሰለ ነው። ታዲያ ልጠይቃትም ሄዶ ምናሴ ምን ሆነ ነው ብላም ስትጠይቀው ሰላምዬ እኮ አስቸግራኛለች፣ በተለይ ደግሞ እኔን ስታይ በቃ ልታብድ ነው የደረሰችው፣ ሰሞኑን ልክ አይደለችም በማለትም ለእናቱ ነግሯታል። ታዲያ ሰላምዬም ቢሆን ምናልባት ስታናግረው ምንም ነገር ሊነግርሽ አልችልም ብሎ ምናሴ ጥሏት ሲሄድ ምናልባት ያናንተ ነህን አግኝቶት ሊሆን ይችላል፣ አንተ ነህ ምነው ከወዲያ አትወጣም እንዴ በማለት በሱን እያሰላሰለች ነበር። እስካሁን ድረስ ከልቧ አልጠፋም። ታዲያ ሀናም ስትመጣ ምናሴ የት ነው ስትላት ውስጥ እንደሆነ ተሰው ማናገር እንደማይፈልግ አልፈልግም ብሎ ሄዶ ውስጥ እንደተኛ ትነግራታለች። ሀኒያም ውስጥ ገብታ ታዲያ ወንድሜ ምን ሆነ ነው እያለችው ነበረ። ወንድሜ ያልሽኝ ወንድሜ እኮ የምትለኝ ሰላምዬ ነበረች ስትል እኔ አይገባኝም ወይ እህት አይደለም ወይ በማለትም አይስቀልድሽ ነው ባታል። እሷም ታዲያ እሱን ፈታ ለማድረግ ብላ ምግብ ልስራለሁ ወይ ምን ሆነሃል በማለት ነበረ። ልክ አይደለህም አሁን ሳይ ሰላምዬ ነግረሽ ነው አይደለ እንደዚህ ሆንሽ፣ ይቺ ልጅ ምን ላረጋት ነው ሲላትም አይደለም እኔ አሁን ላይ ሳይ ራሱ ልክ እንዳይደለህ አውቄያለሁ ንገረኝ ብትለውም ሊነግራት አልቻለም። እሷም ታዲያ ምግብ ልሰራለት ወደ ታዲያ ምናሴም በጣም እየተጨናነቀ ቤት ውስጥ መናገር አልቻለም። እህቶቹ ደግሞ ምን ሆኖ ነው ብሎ ስላወቁበት መልስ ስላላገኘለት ግራ ተጋብቶ በጭንቀት ውስጥ ነው ያለው። አሴና ቸምቹ ደግሞ እንግዲህ ያው የድሮ ህይወታቸውን ይዘው ጭሳቸውን እያጨሱ ሲጋራቸውን ነው ህይወታቸውን ተያይዘውታል። ታዲያ ወይዘሮ ሜላት እንዴት ሆና ይሆን ወጣ ሲሆን ወይስ እንዴት ይሆን በማለት በጭንቀት ውስጥ ነበሩ። ጥሩ ሰው ናት ሄደንም እንጠይቃት በማለት ሁለቱም ሀሳባቸውን ተለዋውጠው ነበረ። ታዲያ በመንገድ ላይ የሚሄዱ እያሉ አባባ ነዋሌ ከፋኖስ ጋር ያዩታል። እንግዲህ አቶ ኖላዊን ሲመለከቱ ከፋኖስ ጋር እየሄዱ ያለ አዲስ ህይወት ጀምሯል ማለት ነው። እረ ጉድ ነው ይውማ እየተባሉ እርስ በራሳቸው እየተያዩ ታዲያ ቸምቹም ሙድ እያዘ ነበረ። ተመችቷቸዋል ማለት ነው። ይችማ ሙድ ይዞባቸው እየሳቁ ከኋላቸው እያዩ ተመችቷቸዋል ማለት ነው። እረ ፋያው በማለትም እየተሳሳቁ ነበረ። አሁን ላይ እነሱም
የድሮ ህይወታቸው ላይ ተመልሰው ሲያገኙ ይበላሉ፣ ሲያጡም ያድራሉ። ሲያገኙ ያችኑ ሲጋራቸውን ያጨሳሉ። ታዲያ አሁን ላይ ቸምቹም ወደ ስርቆት እንግባ በማለት ነው ያጎቱንም ስልክ እየጠበቀ ነበረ። ነገር ግን አጎቱም የውሃ ሽታ ሆኖ አይደውልለት። ነገር ግን አሴ እንስረቅ ሲለው አይሆንም፣ ወደ ስርቆት አንገባም፣ ወደኋላ ተመልሰን ህይወታችን አናበላሽም። በዛ ላይ ደግሞ ፋዘር በጣም የሚቆጡን በማለት ፋዘርም ታዲያ ናፍቆታል አሴ ማለትም በቃ ሄደን እንጠይቃቸው ወይ በማለትም አንስቶበት ነበር ለቸምቹ። አዎ ፋዘር እኮ በጣም ጥሩ ሰው ናቸው፣ ሄደን ብናያቸውስ በርቀት በማለትም ነበረ ሲነጋገሩ የነበረው። ታዲያ አሁን ላይ ቡሌ ሲያገኙ ይበላሉ፣ ሳላገኙ ደግሞ ያንን ጭሳቸውን አጭሰው ነው ታዲያ ስልካቸውንም ለረጅም ሰዓት ዘግተውት ነበረ። ስልኩንም ሲከፍት ሀና ስልካቸውን ሲከፍቱ መሴጅ መጥቶላት ደጋግማ ብትደውልም ሊያነሱ አልቻሉም። እነቸምቹ አጎቴ ይደውላል በማለት ነበረ ስልኩንም የከፈተው። ታዲያ አንም ደጋግማ ብትደውል እነሱ ግን ሊያነሱላት አልቻሉ። ታዲያ አሴም ይቺ አብራቸው ሴት የሆነችው ሴት እንዳትጎዳቸው ፋዛን ማን ትሆን ደግሞ እንደ እርግብ ሆና መታ እንዳትጎዳቸው እየፈራ ነበረ። ታዲያ በመሀልም